Well, it's home for the holidays season. So, not only are we returning those kiddos back to their families that Biden lost, we also are saying that if you voluntarily want to go home now to your country, if you're in this United States of America illegally, we will give you $3,000 through the holidays to send you home. We'll buy you a ticket, give you $3,000 to go home, and that includes ሰላም ጤና ይስጥልን። በመላው የአሜሪካ ግዛት የምትኖሩ ዲያስፖራ ኢትዮጵያውያን እንደምን አላችሁ? እንደምን ቆያችሁ? እንኳን ለፈረንጆቹ ክሪስማስ በሰላም አደረሳችሁ። የሰዓቱን መደመጥ ያለባቸውን ለእናንተ የተዘጋጁ መረጃዎችን ይዘን መጥተናል። ኢትዮጵያውያን በአሜሪካን ሀገር እስር ቤት ሰብረው አመለጡ። በርካቶችን እያነጋገረ ነው። ዓለም አቀፍ ሚዲያዎችን ሁሉ እያነቃነቀ ነው። ምን አይነት ጉድ ነው? ምን አይነት ክስተት ነው? ዝርዝሩን ትሰሙታላችሁ። መደመጥ ያለበት ዲያስፖራ ሁሉ ማወቅ ያለበት። ከዚሁ ጋርም ተያይዞ የጥንቃቄ መልእክቶች ሁሉ ተላልፈዋል። በኢትዮጵያውያን ዲያስፖራዎች ላይም አደጋ ተደቅነዋል። መስማት ያለባችሁ መረጃ ነው። የአሜሪካ የኢሚግሬሽን መስሪያ ቤት ኃላፊ ክሪስቲ ኖኤም የፈረንጆቹን አዲስ ዓመትና የገና በዓልን አስመልክቶ ዶክመንት የሌለው ሰነድ የሌለው ስደተኛ አሜሪካን ሀገር ማየት አልፈልግም፣ በዓመት በዓልም ቢሆን እንዳላያቸው ነው መልእክቱ። ወደ ሀገራቸው ለሚሄዱ ግን 3000 የአሜሪካ ዶላር ሰጣቸዋለሁ፣ የአየር ትኬት እቆርጥላቸዋለሁ፣ ሌላም ተጨማሪ ጥቅማጥቅም ላደርግላቸው እችላለሁ ስትል አሳውቃለች። ነገር ግን ይህን ጥሪ ተቀብሎ ወደ ሀገሩ የማይሄድ ምን አይነት እርምጃ ሊደርስበት እንደሚችል፣ ምን አይነት ችግር ሊደርስበት እንደሚችል ገልጻለች። ዝርዝሩን አጠቃላይ መረጃውን ሁሉንም ለአድማጭ ተመልካቾቻችን እናደርሳለን። የዩቲዩብ ቻናሉን ግን ሰብስክራይብ አድርጋችሁ ነው መግባት ያለባችሁ። ይህን መረጃ ለመስማት ሰብስክራይብ፣ ላይክ ብቻ ከእናንተ እንጠብቃለን። እኛ መረጃውን ለእናንተ እናቀብላለን። ሰናይ ቆይታ። በአሜሪካን ሀገር የሚኖሩ ዲያስፖራ ኢትዮጵያውያን በስነ ምግባራቸው የተመሰገኑ ጨዋና ሰርተው አዳሪ ናቸው። ይሁን እንጂ ከነዚህ ጨዋ ንጹሃንና ሰርተው አዳሪ ዲያስፖራ ኢትዮጵያውያን መካከል አንዳንድ ወንጀል የሚሰሩ አይጠፉም። ከስንዴ መካከል እንክርዳድ እንደማይጠፋው ሁሉ እነዚህ ወንጀል የሚሰሩ ኢትዮጵያውያን ግለሰቦች የኢትዮጵያውያንን ስም እያጠለሹ ነው። ኢትዮጵያውያንም እያለዳቸው እንዲጠየቁ እያደረጓቸው ነው። በአሜሪካን ሀገር የሚኖሩ ዲያስፖራ ኢትዮጵያውያኖች አንዳንዶቹ በዚሁ በአሜሪካን ሀገር ዘወረስቶ ፎረስት የሚባለውን የክፉ የሚባለውን ወንጀል ሁሉ እየሰሩ በአደባባይ ስማቸውና ፎቶዋቸው ፖስት ሆኖ ስናየው አፍረናል፣ ተሸማቀናል፣ እጅጉንም አዝነናል። አሁን ደግሞ ሌላ ወንጀል ኢትዮጵያውያን ሰርተዋል። Tonight, still no sign of these 3 inmates who escaped from the DeKalb County Jail. Well, officials say the 3 are considered dangerous and potentially armed too. Yusuf Minor, Naoud Johannes, and Stevenson Charles were all charged with violent crimes before they escaped from jail this morning. Atlanta News First senior reporter Patrick Quinn live outside the DeKalb County Jail. And Patrick, do we know exactly where these 3 could be? በአሜሪካ ጆርጂያ ግዛት ዲካብል ካውንቲ የነፍስ ግድያ ተጠርጣሪ የሆነ አንድ ግለሰብን ጨምሮ ኢትዮጵያውያንም ያሉበት እስረኞች ትናንት ሰኞ ማለዳ ላይ ከእስር ቤት ማምለጣቸውን ፖሊስ አሳውቋል። ጉድ ነው። የካውንቲው ሸሪፍ ጽሕፈት ቤት እንደገለጸው እስረኞቹ ከግቢው እንደጠፉ የተረጋገጠው በመደበኛው የፖሊስ የኢንስፔክሽን ስራ ወይም ደግሞ እስረኞች ሁልጊዜ መኖራቸውን ቼክአፕ ይደረጋል። ቼክአፕ በሚደረግበት ሰዓት እስረኞቹ ካሉበት ቦታ እንደሌሉ ተገለጸ፣ ታወቀ። ይህን ተከትሎም የእስር ቤቱ መውጫና መግቢያ በሮች በሙሉ ተዘግተው ጥብቅ ፍተሻ እየተደረገ ነው። የዲካብል ፖሊስ፣ የሸሪፍ ጽሕፈት ቤትና የዩኤስ ማርሻል ተባብረው ከፍተኛ ፍለጋ አሰሳ እያደረጉ ነው። ይሄ ዜና እስከቀረበበት ጊዜና ሰዓት ድረስ እነዚህ ከስር ያመለጡ ኢትዮጵያውያን አልተገኙም፣ አድራሻቸውም አልታወቀም። ፖሊስም ይሄን ተከትሎ እነዚህ ግለሰቦች ከኢትዮጵያውያን ቤተሰቦቻቸው ጋር እዚሁ አሜሪካን ሀገር ወይም ከኢትዮጵያውያን ጓደኞቻቸው ጋር ተጠልለው ሊሆን ይችላል በሚል የኢትዮጵያውያኖች ቤት እንዲበረበር እንዲፈተሽ እየተደረገ ነው። ችግራቸው፣ መከራቸው፣ ወንጀላቸው ለንጹሃን ኢትዮጵያውያንም ተረፈ ማለት ይሄ ነው። ሀገር ቤት አልበቃ ብሏቸው አሜሪካን ሀገር ድረስ ሂዶ የሰው ልጅ በዚህ ደረጃ መጀመሪያስ ለእስር የሚያበቃ ወንጀል መስራት ለምን አስፈለገ? ወንጀል ከሰሩ እስር ቤት ሰብሮ መውጣት እዚህ ደረጃ ድረስ ለምንስ አስፈለገ? የኢትዮጵያውያን ስም በተወሰኑ ግለሰቦች ለምን ይጠፋል? ፖሊስም ለመላው አሜሪካውያን ዜጎች ለደህንነታቸው እንዲያሰጋቸው አድርጎ ሲያስረዳ እስረኞቹ አደገኛና የታጠቁ ሊሆኑ ይችላሉ ይላል። ህብረተሰቡ ጥንቃቄ እንዲያደርግና
የት እንዳሉ የሚያውቅ ካለ ለፖሊስ እንዲጠቁም ጠይቋል። ያመለጡ እስረኞች ማንነትና ተጠርጣሪውን የነበረውን ወንጀል እንደሚከተለው ገልጸውታል። የመጀመሪያው ስቲቨንሰን ቻርለስ ይባላል። 24 ዓመቱ ነው። በነፍስ ግድያና በታጠቁ ዘረፋ ወንጀል የተከሰሰ ግለሰብ ነበር። አምልጧል ከእስር ቤት። አብሯቸው አንድ ላይ ነው የወጡት። አብረው በአንድ መስኮት ነው ሰብረው የወጡት። ሁለተኛው ናኦድ ዮሐንስ ይባላል። ኢትዮጵያዊ ነው። 25 ዓመቱ ነው። ቀላል የአካል ጉዳት በማድረስ ቃጠሎ በማስነሳትና በእስር ቤት ውስጥ ሁከት ብጥብጥ በመፍጠር የተከሰሰ ነበር። ሶስተኛው የሱፍ ምኖር ነው። 31 ዓመቱ ነው። በሁለት የትጥቅ ዘርፍ ወንጀሎች እና ህገወጥ የጦር መሳሪያ ይዞ ነው የተገኘው። ይህ ግለሰብ የካውንቲው ሸሪፍ ሜሎዲ ማዶክስ በሰጡት መግለጫ ይህንን የደህንነት ጥሰት በከፍተኛ ትኩረት እየተመለከትነው ነው ብለዋል። ግለሰቦቹ በቁጥጥር ስር ለማዋል በትጋት ሌት ተቀን 24 ሰዓት እየተሰራ ነውም ተብሏል። ፖሊስ አክሎም ህብረተሰቡ ግለሰቦቹን በሚያገኝበት ጊዜ ቀርቦ እንዳያነጋግራቸው፣ ሰላምም እንዳይላቸው ብሏል። በከፍተኛ ጥንቃቄ ርቀቱን ጠብቆ ነው የሚለው። እንግዲህ ምን አይነት ግለሰቦች እንደሆኑ ሲል ነው እንግዲህ ያሳወቀው ማለት ነው። እነዚህን ግለሰቦች ያየ ፎቶቸው እዚህ እንደምትመለከቱት ያየ ካለ ግን ስልክ ቁጥር ተቀምጧል 404 298 8200 መረጃውን እንዲያደርሰን ሲል ፖሊስ መልእክቱን አስተላልፏል። ይሄ ነው እንግዲህ ኢትዮጵያውያን አሜሪካን ሀገርም ሂደው እስር ቤት ሰብረው እየወጡ ነው። ኢትዮጵያውያን እነዚህን ግለሰቦች ቤተሰብ ናቸው፣ እናውቃቸዋለን፣ ያገር ሰው ናቸው ብላችሁ እንዳታስጠጉ። ምናልባት ከእስር ቤት ማምለጣቸውንም ሳይነግሯችሁ መጥተው ከእናንተ ቤት ለመደበቅ ቢሞክሩም እንኳን ራሳችሁን ሪስክ ላይ እንዳትጥሉ ይህ መልእክት ይድረሳችሁ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ አልፈናል። የአሜሪካ የኢሚግሬሽን መስሪያ ቤት ኃላፊ የሆነችው ክሪስቲ ኖኤም የፈረንጆቹን አዲስ ዓመት እና የገና በዓልን አስመልክቶ ዶክመንት የሌለው ስደተኛ፣ ያው ለጊዜው ዶክመንት የሌለው ትበል እንጂ ስደተኛ ማለት ትንሽ ነው የቀራት፣ እዚህ አሜሪካን ሀገር ማየት አልፈልግም ነው። ስለዚህ ወደ ሀገራቸው እስከ ታህሳስ 31 ድረስ በፈረንጆቹ ማለት ነው ጠር ሳይገባ በፍቃደኝነት አፕሊኬሽን አለች። እሷን አፕ እየሞላ ከአሜሪካን ሀገር ለሚወጣ 3000 የአሜሪካ ዶላር ካሽ ሰጠዋለሁ፣ ፕላስ የአየር ትኬት እቆርጥለታለሁ፣ ሌሎችን ቤኔፊቶች ሊጨመሩ ይችላሉ ብላለች። ነገር ግን ይህ ጊዜ አልፎ ሰነድ የሌለው ህጋዊ ያልሆነ ሰው እዚህ አሜሪካን ሀገር ከተገኘ እኔን አያርገኝ፣ የምቀጣውን ቅጣት እኔን አያርገኝ ነው የምትለው። Well, it's home for the holidays season, so not only are we returning those kiddos back to their families that Biden lost, we also are saying that if you voluntarily want to go home now to your country, if you're in this United States of America illegally, we will give you $3,000 through the holidays to send you home. We'll buy you a ticket, give you $3,000 to go home, and that includes people that have not been detained, maybe have interacted with us, are detained and don't have criminal charges against them. Yeah, raise your hand. We'll help you get home. We'll facilitate it, and you might get the chance to come back to this country the right way someday. If you wait until we interdict you and detain you and arrest you and have to deport you ourselves, you'll never get the chance to come back. So go on the CBP Home app and get the information, and we'll make sure you get home in time for Christmas. እንግዲህ ፕሬዚዳንት ትራምፕ $1000 ሰጣለው ነበር ያለው ለኢትዮጵያውያን ጭምር ቲፒኤስ ላይ ያሉ $1000 አይ ቲንክ እንደዛ ነው የተባለው ይሰጣል ተብሎ ነበር። የአየር ትኬት ይቆረጣል ተብሏል። አሁን ደግሞ $3000 ሰጣለው። ይሄ ግን እስከ መቼ ነው? ያኛው የትራምፕ ቋሚ ነው፣ ሁልጊዜም ወደ ሀገሩ ለመሄድ ያ ዶላር ይሰጣዋል። የክሪስቲ ኖኤም ግን አዲስ ነው፣ እስከ ታህሳስ 31 ድረስ ብቻ የሚሰራ ነው። ከዛ በኋላ አይሰራም ማለት $3000 አይገኝም ማለት እስር ነው የሚጠብቃችሁ ማለት እንደዚህ ነው ያላችሁ። እንግዲህ በታህሳስ 22 2025 ትናንት ማለት ነው የአሜሪካ የሀገር ውስጥ ደህንነት መምሪያ ኃላፊ ክሪስቲ ኖኤም እንዳስታወቀችው ይህ ፕሮግራም ቀደም ሲል ከነበረው $1000 ወደ 3000 በማሳደግ ሰነድ አልባ ስደተኞችን በፍቃደኝነት ወደ ሀገራቸው እንዲመለሱ ለማበረታታት የተዘጋጀ ነው ትላለች። ይህ ቅናሽ እስከ ዓመቱ መጨረሻ ታህሳስ 31 ብቻ ይሰራል እና ተሳታፊዎች ነፃ በረራ እና አንዳንድ ቅጣቶችንም እንሽርላቸዋለን። ምንድነው በግልጽ አልተቀመጠም። አንዳንድ ቅጣቶች ይሻርላቸዋል ነው የሚለው። እንግዲህ ምናልባት የሆነ ወንጀል ሰርተው ወይም ደግሞ የሆነ ሪከርድ ኑሮባቸው ባይታሰሩም እንኳን $3000 ተቀብለው
ወደ ሀገራቸው የሚሄዱ ከሆነ ያ ሪከርድ ሊሰረዝላቸው ይችል ይሆናል ማለት ነው። እንደዚህ ነው እንግዲህ ያወጣችው ህግ። ይህን ለማድረግ ከስተም ኤንድ ቦርደር ፕሮቴክሽን ሆም አፕ የምትባላለች የሞባይል አፕሊኬሽን ናት። ሲቢፒ ሆም ብላችሁ ማውረድ ትችላላችሁ። ይህን አፕሊኬሽናችሁ ተጠቅማችሁ ኖኤም መግለጫዋ ይህን የገና ስጦታ ብላ ጠርተዋለችና ይህንን እድል የማይጠቀሙ ሰዎች እንደሚታሰሩ፣ እንደማይመለሱ እንዲሁም እዚህ አሜሪካን ሀገር ከተገኙ ከባድ ቅጣት እንደሚጠብቃቸው አሳውቃለች ነው የሚለው። Hello, beloved Ethiopian brothers and sisters across America. Wishing you a bright and Merry Christmas. Though miles separate us from the highlands, the spirit of Gena unites us all. May Christ's love warm your homes this season, strengthen your families, and bring you closer to every dream you carry. Melcom Gena.